የተራዘመ የመጽሐፍ ግምገማ ለትልቅ ሐሳብ 21 ቀናት በብራያን ማቲሞር። መግቢያ የመጽሐፍ ተስፋ። በጣም ጥሩ ሐሳብ ኖራችሁ ታውቃላችሁ፣ ግን እንዴት ማዳበር እንዳለባችሁ አታውቁም? ወይም ይባስ ብሎ ማንኛውንም ሐሳብ ለማምጣት ታግላል። በፈጠራ በሚመራ ዓለም ውስጥ ፈጠራ ከምንጊዜውም በላይ አስፈላጊ ነው። ነገር ግን ብዙ ሰዎች ጥቂቶች ብቻ በተፈጥሯቸው መሰረታዊ ሐሳቦችን የማፍለቅ ችሎታ እንዳላቸው ያምናሉ። ከ25 ዓመታት በላይ በፈጠራ የማማከር ልምድ ያለው የፈጠራ ባለሙያ ብራያን ማቲሞር 21 Days to a Big Idea በተሰኘው መጽሐፍ ላይ ይከራከራሉ። የሱ መነሻ ቀላል ነው። ፈጠራ ምስጢራዊ ስህተት ሳይሆን በተቀነባበረ ልምድ የሚዳብር ችሎታ ነው። ይህ መጽሐፍ አንባቢዎች እውነተኛ የፈጠራ ሐሳብን ለማግኘት ለማጥራት እና ለማረጋገጥ በሚያደርገው የ21 ቀን ጉዞ ለመምራት ቃል ገብቷል። ለቢዝነስ፣ ለግል ፕሮጀክት ወይም ለፈጠራ ጥረት ግን የገባውን ቃል ይፈጽማል? እስቲ እንመርምር። የመጽሐፍ አጠቃላይ እይታ ለፈጠራ የተዋቀረ አቀራረብ። መጽሐፉ እያንዳንዱ ምዕራፍ ፈጠራን ለማነቃቃት አዲስ ቴክኒክ ወይም የአካል ብቃት እንቅስቃሴ የሚያቀርብበትን የዕለት ተዕለት ሂደት ይከተላል። ልምድ በሰፊው የሚጀምሩት የግል ፍላጎቶችን እና ፍላጎቶችን በመለየት ቀስ በቀስ ወደ የተዋቀሩ የሐሳብ ዘዴዎች፣ የግምገማ ሂደቶችና የሐሳብ ማሻሻያ። በጣም ረቂቅ ወይም በጣም ንድፈ ሐሳብ ከሚሰማቸው እንደ ብዙ የራስ አገዝ ወይም የንግድ መጽሐፍቶች በተቃራኒ 21 ቀናት ለትልቅ ሐሳብ የሚያድስ ተግባራዊ ነው። ማቲሞር የበለጠ ፈጠራን ብቻ አይልህም፣ ሐሳቦችን በዘዴ ለማመንሳት፣ ለመፈተሽ እና ለማሻሻል እንዲረዳው የደረጃ በደረጃ መመሪያዎችን ይሰጣል። የአጻጻፍ ስልት ቀላል፣ አሳታፊ እና ተግባራት። የማቲሞር አጻጻፍ ውይይት አሳታፊ እና ከማያስፈልግ ቃላት የጸዳ ነው። ከዋና ዋና ኩባንያዎች ጋር ባደረገው የማማከር ሥራ የገሃዱ ዓለም ምሳሌዎችን እና ታሪኮችን በማቅረብ በእያንዳንዱ ደረጃ ውስጥ እርስዎን እንደሚመራ አማካሪ ይጽፋል። ማለት አንዳንድ ልምዶች ተደጋጋሚነት ሊሰማቸው ይችላል፣ በተለይም የፈጠራ ዘዴዎችን አስቀድሞ ካወቁ። ነገር ግን ለተቀናበረ ሐሳብ አዲስ ሰው መደጋገሙ እንደ ማጠናከሪያ ሆኖ ያገለግላል። ይህም አንባቢዎች ቁልፍ ጽንሰ ሐሳቦችን ወደ ውስጥ መግባታቸውን ያረጋግጣል። የመጽሐፉ ጥንካሬዎች። 1. ከፍተኛ እርምጃ የሚወስድ እያንዳንዱ ምዕራፍ ለማከናወን ግልጽ የሆነ ልምድ ይዘል። ይህም መረጃን በስሜታዊነት ከመሳብ ይልቅ ጽንሰ ሐሳቦችን ለመተግበር ቀላል ያደርገዋል። 2. ደረጃ በደረጃ መዋቅር መጽሐፉ በራሱ ላይ ይገነባል። ይህም ሂደቱን ተፈጥሯዊ እና ተራማጅ ያደርገዋል። 3. አሳታፊ የአጻጻፍ ስልት ደራሲው ለፈጠራ ያለው ጉጉት መጽሐፉን ለማንበብ አስደሳች ያደርገዋል። 4. ለብዙ መስኮች የሚተገበር ሥራ ፈጣሪ ጸሐፊ፣ አርቲስት ወይም የምርት ንድፍ አውጪ ቴክኒኮቹ በተለያዩ ዘርፎች ይተገበራል። 5. የገሃዱ ዓለም ምሳሌዎች ከማቲሞር የማማከር ሥራ የተገኙ ጥናቶች ታማኝነትን ይጨምራሉ እና የሱን ዘዴዎች ውጤታማነት ያሳያሉ። የመጽሐፉ ጥንካሬዎች። 1. ከፍተኛ እርምጃ የሚወስድ እያንዳንዱ ምዕራፍ ለማከናወን ግልጽ የሆነ ልምድ ይዘል። ይህም መረጃን በስሜታዊነት ከመሳብ ይልቅ ጽንሰ ሐሳቦችን ለመተግበር ቀላል ያደርገዋል። 2. ደረጃ በደረጃ መዋቅር መጽሐፉ በራሱ ላይ ይገነባል። ይህም ሂደቱን ተፈጥሯዊ እና ተራማጅ ያደርገዋል። 3. አሳታፊ የአጻጻፍ ስልት ደራሲው ለፈጠራ ያለው ጉጉት መጽሐፉን ለማንበብ አስደሳች ያደርገዋል። 4. ለብዙ መስኮች የሚተገበር ሥራ ፈጣሪ ጸሐፊ፣ አርቲስት ወይም የምርት ንድፍ አውጪ ቴክኒኮቹ በተለያዩ ዘርፎች ይተገበራል። 5. የገሃዱ ዓለም ምሳሌዎች ከማቲሞር የማማከር ሥራ የተገኙ ጥናቶች ታማኝነትን ይጨምራሉ እና የሱን ዘዴዎች ውጤታማነት ያሳያሉ። 10 ሕይወትን የሚቀይሩ ትምህርቶችና ከመጽሐፉ የተወሰዱ ተግባራዊ ምክር። 1. ፈጠራ ችሎታ እንጂ ተሰጥኦ አይደለም። ብዙ ሰዎች ፈጠራ እርስዎ የተወለዱበት ነገር እንደሆነ ያምናሉ። ነገር ግን ማቲሞር ይህን አፈ ታሪክ ያስወግዳል። ቋንቋን ወይም ስፖርትን እንደመማር ሁሉ ፈጠራን በተግባር ማጠናከር እንደሚቻል ይከራከራል። ምሳሌ ፈጣሪ እንዳልሆኑ ስላመነ በተቀነባበረ ልምዶች ብቻ ሳያውቁት ችግሮችን በፈጠራ መንገዶች ለዓመታት ሲፈቱ እንደነበሩ ስላወቀ ደንበኛ ታሪክ ያካፍላል። ቁንጫዎች በአካል ብቃት እንቅስቃሴ እንደሚያድጉ ሁሉ በየጊዜው የአካል ብቃት እንቅስቃሴ በሚደረግበት ጊዜም ፈጠራ ይሰፋል። ሊተገበር የሚችል ጠቃሚ ምክር ምንም ሐሳብ እንደሌለዎት ቢሰማዎትም በየቀኑ 10 ደቂቃዎችን ለፈጠራ የሐሳብ ማጎልበት በመስጠት በትንሽ ይጀምሩ። በሂደቱ ውስጥ የመሳተፍ ተግባር በራሱ በፈጠራ የማሰብ ችሎታውን ያጠናክራል። 2. ፓሽን ፈጠራ በጣም ከሚውባቸው አካባቢዎች የእርስዎ ምርጥ ሐሳቦች ብቅ ሊሉ ይችላሉ። መጽሐፉ መነሳሻን ለማግኘት አንባቢዎች በግል ፍላጎቶች ላይ እንዲያስቡ ያበረታታል። ምሳሌ ማቲሞር አንድ ሙዚቀኛ የንግድ ሥራ ሐሳብ ለማግኘት ሲታገል እንዴት በመጨረሻ ለገለልተኛ አርቲስቶች አዲስ የሆነ የመስመር ላይ መድረክ እንዳዳበረ ያካፍላል። ይህም ለሙዚቃ ካለው ጥልቅ ፍቅር የመነጨ ነው። ፍቅር ጥናት ይወልዳልና ጽናት ደግሞ ወደ ፈጠራ ሐሳቦች ይናያል። ሊተገበር የሚችል ጠቃሚ ምክር 5 ዋና ዋና ፍላጎቶችን ወይም የትርፍ ጊዜ ማሳለፊያዎችን ይዘርዝሩ። ከዚያ ከእያንዳንዳቸው ጋር የሚዛመዱ 5 ሊሆኑ የሚችሉ ሐሳቦችን በአእምሮ ይምቱ። 3. ስፓርክ ፈጠራን ይገድባል። አንዳንድ ጊዜ ውስንነቶች የበለጠ ፈጣሪ እንድንሆን ያስገድደናል። በተቃራኒው ከመጠን በላይ ነፃነት አስተሳሰብን ሊያዳክም ይችላል።
ምሳሌ ማቲሞር ሰራተኞቻቸው የሥራ ሳምንቱን በክፍል በግል ፕሮጀክቶች ላይ እንዲያሳልፉ የፈቀደውን የዴንቨር ታዋቂውን የ20% ጊዜ ፖሊሲ ዋቢ አድርጓል። የሚገርመው ነገር ፖሊሲው ሙሉ በሙሉ ክፍት በሆነበት ወቅት ብዙ ሰራተኞች ትርጉም ያለው ሐሳብ ለማምጣት ይቸገሩ ነበር። ነገር ግን ልዩ ተግዳሮቶች ወይም ገደቦች ሲቀርቡላቸው በለሰው መርህ ድንበሮች ከሳጥን ውጭ እንድናስብ ያስገድዱናል። ሊተገበር የሚችል ጠቃሚ ምክር አእምሮን በሚፈትሩበት ጊዜ ሰው ሰራሽ ገደብ ያውጡ። ለምሳሌ ለማስፈጸም $100 በታች የሚያስወጣ ሐሳብ ለማምጣት ራስዎን ይሞክቱ። 4 ያልተዛመዱ ሐሳቦችን የማጣመር ኃይል። ያልተገናኙ ጽንሰ ሐሳቦች ባልተጠበቁ መንገዶች ሲጣመሩ ብዙ አዳዲስ ፈጠራዎች ይከሰታሉ። ምሳሌ የሴፈርፖም እድገት የተዘጋጀው የወረቀት ፎጣዎች እንዴት እንደሚሰሩ በመመልከት ነው። መርህ ፈጠራ ብዙውን ጊዜ አስገራሚ ግንኙነቶችን በመፍጠር ይመጣል። ሊተገበር የሚችል ጠቃሚ ምክር 2 የዘፈቀደ ዕቃዎችን ወይም ጽንሰ ሐሳቦችን ይውሰዱ እና ወደ ጠቃሚ ነገር የሚያዋህዱበትን መንገድ ለማግኘት ይሞክሩ። 6 ብዛት ወደ ጥራት ይናል። ብዙ ሐሳቦችን ባመነጩ ቁጥር ታላቅ የማግኘት ዕድሉ ከፍ ያለ ይሆናል። ምሳሌ ቶማስ ኤዲሰን አምፖሉን በተሳካ ሁኔታ ከመፍጠሩ በፊት ከ1000 በላይ ያልተሳኩ ሙከራዎች አድርጓል። መርህ ውድቀት የፈጠራ ወሳኝ አካል ነው። ሊተገበር የሚችል ጠቃሚ ምክር በአንድ ክፍለ ጊዜ 50 ሐሳቦችን ለማንሳት ግብ አውጣ፣ ምንም ያህል አስቂኝ ቢመስሉም። 7 ግብረ መልስ ወሳኝ ነው። ታላላቅ ሐሳቦች በተናጠል አይዳብሩም። ውታዊ እይታዎችን መፈለግ ጽንሰ ሐሳቦችን ማጥራት እና ማጠናከር ይችላል። ምሳሌ አፕል እና ቴስላን ጨምሮ ብዙ ትላልቅ ኩባንያዎች በተደጋጋሚ የግብረ መልስ ምልክቶች ላይ ይነካሉ። መርህ ገንቢ ትችት ሐሳቦችን በተሻለ መልኩ ለመክረስ ይረዳል። ሊተገበር የሚችል ጠቃሚ ምክር ሐሳቦን ከተለያዩ አስተዳደግ ካላቸው 5 የተለያዩ ሰዎች ጋር ያከፍሉ እና ግንዛቤያቸውን ሰብስቡ። 8 አፈጻጸም እንደ ሐሳቡ አስፈላጊ ነው። ያለ አፈጻጸም ብሩህ ሐሳብ ዋጋ የለውም። ምሳሌ ፌስቡክ የመጀመሪያው የማህበራዊ ሚዲያ መድረክ አልነበረም። አፈጻጸም ሌሎች ያልተሳኩበት ቦታ እንዲሳካ አድርጎታል። መርህ ሐሳቦች ብቻውን ዓለምን አይለውጡም፣ ድርጊት ይሰራል። ሊተገበር የሚችል ጠቃሚ ምክር ለሐሳቡ የ30 ቀን የማስፈጸሚያ ፈተና ያዘጋጅ። 9 ዕለታዊ የፈጠራ ልማዶች የረጅም ጊዜ ፈጠራን ይገነባሉ። በፈጠራ እንቅስቃሴዎች ውስጥ በቋሚነት መሳተፍ ጠንካራ የፈጠራ አስተሳሰብን ይገነባል። ምሳሌ እንደ ኢሎን ማስክ እና ስቲቭ ስራዎች ያሉ ብዙ የተሳካላቸው ሥራ ፈጣሪዎች የተዋቀሩ የሐሳብ ማጎልበቻ ሥራዎች ናቸው። መርህ የረጅም ጊዜ ስኬት የሚመጣው ከዕለት ተዕለት እንቅስቃሴ ነው። ሊተገበር የሚችል ጠቃሚ ምክር በቀን መቁጠሪያው ላይ ተደጋጋሚ የፈጠራ ጊዜ ያዘጋጅ። 10 ምርጥ ሐሳቦች እውነተኛ ችግሮችን ይፈታሉ። በጣም የተሳካላቸው ፈጠራዎች የገሃድ ዓለም ጉዳዮችን ይፈታሉ። ምሳሌ ኤርቢንቢ የተወለደው በተመጣጣኝ ዋጋ ማረፊያ ለማግኘት ከሚታገሉ መንገደኞች ቀላል ችግር ነው። መርህ ችግርን ይፍቱ እና ገበያው ይዘው የመጡትን መፍትሄ ፍለጋ ወደ እርሱ ይመጣል። ሊተገበር የሚችል ጠቃሚ ምክር የሚያጋጥሙትን 5 የዕለት ተዕለት ችግሮች ይለዩ እና መፍትሄዎችን ያፍስ። የመጨረሻ ውሳኔ ይህ መጽሐፍ ሊነበብ የሚገባው ነው። ከሐሳብ ማመንጨት ጋር የምታገል ከሆነ ወይም የተዋቀረ ለፈጠራ አቀራረብ የምትፈልግ ከሆነ ይህ መጽሐፍ አስፈላጊ ነው። ልምድ ላካበቱ የፈጠራ ሰዎች መሰረት ላይሆን ቢችልም ትልቅ ሐሳብን በተግባራዊ መንገድ ለማዳበር ለሚፈልግ ለማንኛውም ሰው ድንቅ ግብዓት ነው። ለትልቅ ሐሳብ 21 ቀናት